ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ወጣቶች ፊታቸውን ለምን ወደ ውበት ቀዶ ሕክምና አዞሩ? ወጪውና የሚያስከትለው ውስብስብ መዘዝ። ፊት ላይ የሚደረግ ቀዶ ሕክምና ከመቼውም በላይ ተበራክቷል። የፊት ቆዳን የመሰብሰብ ቀዶ ሕክምና የተለመደው በዕድሜ በገፉ ሰዎች ዘንድ ነበር፣ ከፍተኛ ገንዘብ ያስወጣል። አሁን ግን በ20ዎቹ እና በ30ዎቹ ዕድሜ ክልል ያሉትም ሳይቀሩ ፊታቸውን እያሰሩ ነው። አንዳንዶች ወጣቶች ከቀዶ ሕክምና በፊትና በኋላ ያላቸውን ገጽታ የሚያሳዩ ምስሎች በማህበራዊ ሚዲያ ላይ ያጋራሉ። ከቀዶ ሕክምና የማገገም ሂደቱ ቀላል ባይሆንም ለማህበራዊ ሚዲያ ተከታዮቻቸው ያስቃኛሉ። የፊት ቀዶ ሕክምና በሚስጥር የሚያዝ መሆኑም አብቅቶለታል። እንደ ክሪስ ጄነር፣ ካትስ ሳዲለር እና ማርክ ጃኮብስ ያሉ ታዋቂ ግለሰቦች ቀዶ ሕክምና ማድረጋቸው በይፋ ተናግረዋል። ከፕላስቲክ ቀዶ ሕክምና አይነቶች የመጨረሻው ደረጃ ላይ ያለው የፊት ቀዶ ሕክምና ነው። ታዲያ ብዙዎች ቀዶ ሕክምና አማራጭ የሚያደርጉት ለምን ይሆን? በሺዎች የሚቆጠሩ ገንዘብ ለምን ያወጣሉ? እንደ ቦቶክስ እና ፊለር ያሉ ቀዶ ሕክምና ውጭ ያሉ አማራጮች የተሻሉ ናቸው? ኤሚሊ የፊት ቀዶ ሕክምና ያደረገችው በ28 ዓመቷ ነው። ሹል የሆነ አገጭና መንጋጋ እንዲኖራት አድርጓል። ዓይኗ ወደ ግራና ወደ ቀኝ እንዲሾል ያደረገችውም በቀዶ ሕክምና ነው። በቱርክ ያደረገችው ቀዶ ሕክምና ሕይወቴን ለውጦታል ትላለች፣ አይጸጽታትም። 6 ቀዶ ሕክምናውን በአንድ ጊዜ ያደረግኩት ፊቴና ከንፈሬ ከፍ እንዲል ተደርጓል፣ አፍንጫዬም ተስተካክሏል ትላለች። በካናዳ ቶሮንቶ ነጋዴ የሆነችው ኤሚሊ ቀዶ ሕክምናውን ሲደረግላት የምትወደው ሙዚቃ ተከፍቶ ነው። ሙሉ ማደንዘዣ ተደርጎላት ነበር። ተኝቼ ስነቃ አስመለሰኝ፣ ፊቴን ሳየው አዲስ ፊትና አዲስ አፍንጫ አየሁ ስትልም ታስታውሳለች። ለማገገም ረዥም ጊዜ ወስዶባታል። በመጀመሪያዎቹ ሳምንት ቁስል መውጣት ጀመረ። ጉንጯን ስትነካው ስሜቱ ይሰማት የጀመረው ከ6 ወራት በኋላ ነበረ። ከቀዶ ሕክምና በኋላ ሕይወቴን ለወጥኩ፣ ጤናማ ነኝ፣ ብዙ መጠጥ አልጠጣም፣ ቆዳዬን እንከባከባለሁ፣ እተኛለሁ። አሁን የማውቀውን ያኔ ባውቅ ኖሮ ቀዶ ሕክምናውን አላደርግም ነበር ትላለች። የተሻልኩ ሰው መሆን ነው የምፈልገው፣ አሁን የተሻልኩ ሰው እንደሆንኩ ይሰማኛል ስትልም አክላለች። ከዩናይትድ ኪንግደም የተሰኘው መረጃ እንደሚያሳየው ባለፉት 12 ወራት የፕላስቲክ ቀዶ ሕክምና 8 በመቶ ጨምሯል። የአሜሪካ የፕላስቲክ ቀዶ ሕክምና ማህበር እንደሚለውም ከ45 እስከ 60 ዓመት ያሉ ሰዎች ፊታቸውን በቀዶ ሕክምና የማሰራት ፍላጎታቸው ጨምሯል። የእንግሊዝ የፕላስቲክ ቀዶ ሕክምና ማህበር ፕሬዚዳንት ኑራ ነርጀንት እንደሚሉት ቀዶ ሕክምና የሚፈልጉ ሰዎች ዕድሜ እያነሰ የመጣው ያለ ምክንያት አይደለም። በመድኃኒት ሰውነት ሲቀንሱ ቆዳቸው ተሸብሽቦ ይቀራል። በቀዶ ሕክምና የፊት ቆዳን መሰብሰብ ይቻላል ሲሉ ያስረዳሉ። የፊት የፕላስቲክ ቀዶ ሕክምና ከዚህ ቀደም ከነበረው ተለውጧል። የፊት ቆዳ በቀዶ ሕክምና ምክንያት ከሚገባው በላይ እንዳይለጠጥ ማድረግ ተችሏል። ቀዶ ሕክምናው መከናወን ያለበት በባለሙያዎች እና በተገቢው ሕክምና መስጫ ተቋም ውስጥ ነው። ሳይመን ሊ በብሪስቶል የቀዶ ሕክምና መስጫ አላቸው። በመቶዎች የሚቆጠሩ የፊት ቀዶ ሕክምናዎችንም አከናውነዋል። ቀዶ ሕክምና ሲያከናውኑ ታካሚዎች በፊታቸው ላይ ብቻ ማደንዘዣ ይወጋሉ። ቀዶ ሕክምና የሚደረግለት ሰው ፊት ላይ ምልክት ካደረጉ በኋላ ከቆዳ በታች ወዳለው የፊት ክፍል ይገባሉ። ቆዳ ላይ ያለውን ስብና የፊትን እንቅስቃሴ የሚቆጣጠረውን ሕዋስ አልፈው ወደ ስራ ይዘልቃሉ። ከቆዳ ስር ያለውን ስብና ጡንቻ ከቦታ ቦታ በማዘዋወር ፊት የሚፈልገውን ቅርጽ እንዲይዝ ያደርጋሉ። ሂደቱ ሰዓታትም ይወስዳል። የፊትና የአንገት ቆዳን ለመሰብሰብ ቀላል የሆነ
ቀላል እየሆነ መምጣቱ የቀዶ ሕክምናው ተፈላጊነት እንዲጨምር ምክንያት መሆኑን ባለሙያው ያስረዳሉ። በዚህ ዘርፍ አነቃቂ የሆነ እውቀት ላይ ነው ያለነው፣ በፍጥነት ለውጦች እየታዩ ነው ሲሉም ለውጡን ይገልጹታል። አገጭና አንገት ላይ ያተኮረ ቀዶ ሕክምና አሁንም ተፈላጊ ነው። ዕድሜ እየጨመረ መምጣቱን የሚያሳዩ የፊት ክፍሎች ላይ ቀዶ ሕክምና ማካሄዱ በወጣቶች ዘንድ እየተለመደ መጥቷል። የፊት ቆዳን መሰብሰብ ከ40 ዓመት በላይ ላሉ ሰዎች የሚመከር ነው። በ20ዎቹ እና በ30ዎቹ ዕድሜ ላሉ እምብዛም አይመከርም። ቀዶ ሕክምናው ውስብስብ ስለሆነ አሉታዊ ተጽዕኖ የሚያሳድርበት ዕድል ሰፊ ነው። ከቆዳ ስር ደም ሊቋረጥ ይችላል፣ ይህም በአካባቢው ያሉ ሕዋሶች ይገድላል። ኢንፌክሽን፣ የነርቭ ጉዳትና የፀጉር መመለጥም ሊከሰት ይችላል። እንደ ዩናይትድ ኪንግደም ባሉ ሀገራት ቀዶ ሕክምናው ከ15,000 እስከ 45,000 ፓውንድ ያስወጣል። ሆኖም ግን እስከ 5,000 ፓውንድ ቀዶ ሕክምናውን የሚሰጥባቸው ሀገራትም አሉ። የፕላስቲክ ቀዶ ሕክምና ከማድረግ በፊት ስለ ሕክምና መስጫው ባለሙያዎች እና መሳሪያው በቂ ጥናት ማድረግ ያሻል። ጁላይ ጊላንዶ 34 ዓመቷ ነው። ፊቷ ላይ የተዛባ አቀማመጥን ለማስተካከል ነው ቀዶ ሕክምና ለማድረግ የወሰነችው። ጓደኞቿ ፊቷ የተስተካከለ እንደሆነ ቢነግሯትም $8,000 አውጥታ ለቀዶ ሕክምና ወደ ቱርክ አቀናች። በቱርክ በአነስተኛ ዋጋ ቀዶ ሕክምናው ስለሚደረግ ብዙዎች ይመርጡታል። መጀመሪያ ላይ ሀሳቡ የእብደት ነበር የመሰለኝ። ጉዳዩን በጥልቀት ከመረመርኩ በኋላ ግን ቀዶ ሕክምናውን ለማድረግ ወሰንኩ። መጀመሪያ ፈርቼ ነበር፣ በማላውቀው አገር ብቻዬን ነበርኩ ትላለች። የጤና ባለሙያ የሆነችው ጂሊያ ቀዶ ሕክምናው ከተደረገላት በኋላ ለ2 ቀናት በሆስፒታል ቆይታለች። ከዛ ፊቴ ስላበጠ ማየት አልቻልኩም። አንዳንዴ ፈሳሽ ይወጣም ነበር። ጭልምልም ያለብኝ ጊዜ ነበር። የስሜት መዋዠቅ ውስጥም ከቶኝ ነበር ስትል ታስታውሳለች። የፕላስቲክ ቀዶ ሕክምና ማድረግ ምን ያህል በራስ መተማመን ይጨምራል የሚለው አጠያያቂ ነው። በተለይ ፊት ምን መምሰል አለበት የሚለው ላይ ማህበረሰባዊ ጫና አለ። ራሳችን ሁሌም ስለምናየው ከሌሎች ጋር ራሳችንን እናነጻጽራለን ሲሉም ዶክተር ክሪስቲ ጋርበርት ይገልጻሉ። ብዙዎች በሰው ሰራሽ አገልግሎት በመታገዝ ምስላቸው ላይ ማስተካከያ ያደርጋሉ። የገጽታ እውነተኛ ገጽታ ባይሆንም የመልክ ልኬት ተደርጎ ይወሰዳል። በተለይ ወጣቶች ላይ ተጽዕኖ ያሳድራል። ታዋቂ ሰዎች ስለ ቀዶ ሕክምና ማውራት በጎ ነገር ቢሆንም በጣም የተለመደ የህይወት ክፍል ተደርጎ እንዲወሰድ ማድረጉ እንደማይቀርም ዶክተር ክርስቲን ይናገራሉ። የቴሌቪዥን መሰናዶ አቅራቢዋ ካሮላይን ስታንበር 47 ዓመቷ ሲሆን የፕላስቲክ ቀዶ ሕክምና ያደረገችው ከ2 ዓመት በፊት ነበረ። በህይወቴ ካደረግኳቸው ነገሮች ሁሉ ትልቁ ነው። ለምን 60 ዓመት እስኪሞላኝ ድረስ እጠብቃለሁ? አሁን ቢያምርብኝ ይሻለኛል ትላለች። ለ20 ዓመታት ቦቶክስ ነበር ቆዳዋን የምታስተካክለው። አሜሪካ ሄዳ $45,000 ከፍላ የፊት ቆዳ ከፍ እንዲል አደረገች። መልኬ አሁንም እንዳለ ነው። ቀዶ ሕክምናው ለቀጣይ 20 ዓመታትም ጥሩ ስሜት ተሰምቶኝ እንዲቆይ ያደርጋል ስትልም ተናግራለች። በቤልጅየም የፕላስቲክ ቀዶ ሕክምና ባለሙያ የሆኑት አሌክሲስ ፋርፌል ግን ወጣቶች ቀዶ ሕክምና ማድረጋቸው ያሰጋቸዋል። ያለ ቀዶ ሕክምና እንዴት ገጽታውን መለወጥ እንደሚቻል ለታካሚዎች ይመክራሉ። በ20ዎቹ ዕድሜ ክልል የፊት ቆዳ ቢሰራም እስከ 15 ዓመት ይቆያል። የሚያደርስባቸው ጠባሳ ግን ዘላቂ ነው ይላሉ። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።